በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ስለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽሙ ዘንድ መስዋዕትን ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህኑም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጢሌሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌም ልኮ ከሊቃውንቶቻቸው ከአዋቂዎቻቸው ከመምህሮቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትን መጽሐፍ ከዕብራይስጥ ቋንቋ ወደ ጽኑዕ ቋንቋ የተረጎሙ ዘንድ አዘዛቸው። ይህንም የሆነ በእግዚአብሔር ፍቃድ ነው። ከአይሁድ ሕግና ስርዓቱ እንደሚፈልስና በዓለም ላሉ ለክርስቲያን ወገን ይሆን ዘንድ አለውና። ዳግመኛ ሁለት ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለት ሁለቱን አኖራቸው። ተገናኝተውም በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ስራ የታጠቁ ናቸውና። ለዚህም ለስምዖን ይተረጉሙ ዘንድ የነቢዩ ኢሳያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘባበትበት ቃሉንም እንደማይቀበለው አስቧልና። እነርሱ ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክም ተገልጦ የተጠራጠረ ከሆነ ከድንግል የሚወልደውን እስከምታየውና እስከምትታቀፈው አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚች ዕለት ወደ ቤተ መቅደስ እስከ አስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንን በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለንተናውም አዲስ ሆነ። መንፈስ ቅዱስም የምጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኑሬአለሁና እነሆ አሁን መጣሁ። አሁንስ ወደ ዘላለም ሕይወት ሄድ ዘንድ አስበኝ። ዓይኖቼ ትድግናህን አይተዋልና በወገኖች ሁሉ ፊት ያዘጋጀውን ለአሕዛብ ብርሃንን ለወገኖች እስራኤል ክብርን ትለውጥ ዘንድ። እመቤታችንም እናቱ ድንግል ማርያምም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቂያቸውና ለመነሳታቸው በሚፈርድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያደርስባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፈል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚህም የከበረ ወንጌል ያውሳት የፋኑኤል ልጅ ነቢዩ ሐና ነበረች። እርሷም ስለ እነርሱ ትንቢት ተናገረች። እግዚአብሔርንም እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለተኛም አገልጋዮቿ ይህንም ቅድስት ከቁስጥንጥንያ ሀገር ውስጥ ናቸው። ከንጉሥ መሳፍንቶቻቸውም በዓል ነበራት። እርሱም በጎልማስነቷ ሙቶ ዕድሜዋን 12 ዓመት ሲሆናት ፊት አርጋለች። ከጥቂት ቀን በኋላ ከመንግስት ታላላቆች ከሆኑ ውስጥ አንዱ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿን ነፃ አወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ
ወዳለ ዋሻ ገብታ በዚያ 4 ዓመት ኖረች። በየዕለቱ ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጢኖስ ዘመን ከጻፊዎች አንዱ እንዲህ አለ። ግብር ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና አበምኔቱም ተቀበሉኝ። እርስ በርሳቸውም እጅ ተነሳስተን ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበላሉ። እነርሱም ራሳቸው አይበሉ። እኔም አይቼ አደነቅሁ። መነኮሳቱም ይህን ስራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ 12 ዓመት ነው የሚሆነው፣ ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖር መነኮሳት የሚወስዱ ይመስሉኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፉን ቆርጦ ከፍሬው ጋር ይዞ በረረ። ስራውንም አውቅ ዘንድ ከአበምኔቱ ጋር ተከተል። የሚገባበትንም አየን። ወደዚያም ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃል ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆነ 3 ልብሶችን ጣሉንን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱን ከኛ ጋር ተቀመጠች፣ 2 ግን በፊቱ አቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ከወዴትስ አወጣጥሽ እንዴት ነው አሏት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አሏት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስ ስጋና ደም አምጥቶ እንዲያቀብለን ቄስ አዝዝልን አለችው። አበምኔቱም ቄሱን አዘዛቸውና አቆረባቸው። በማግስቱም አመተ ክርስቶስ ረዥም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታዮቿ አረፉ። በዝማሬና በማህሌት ገንዘው በክብር አቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳም ሲሃቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኮሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶስ ወደ ገዳሙ ሲሃት በላከ ጊዜ ይህንን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እነርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በስራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋህነትና በትትና እንዲህ አለው፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጸባዩና በስራው ይታወቃል። ኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ጣለው ቁራ ይዞት ይሄዳል። ንጉሥም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኸኝም አለው። አረጋዊም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንሆን እንዳይሆን፣ ስለዚህ ከእግዚአብሔር ልጅን አልሰጠህም አለው። ንጉሥም ብዙ ገንዘብን ሊሰጠው ወደደ። እርሱ ግን ያልተቀበለው ወደ አበምኔቱ እስከተመለሰ ድረስ እህል እንዳልቀመሰ ስለ እነርሱ ነገረው። በሰላምም አረፈ። ለእግዚአብሔር ምስጋና እኛን በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ በራና ዳምጾ የጻፈው
እና የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።